የአደምን ዝርያ የአደምን ልጆች አልቀናቸዋል ከፍ አድርገናቸዋል ኢብሊስ ይሄንን ክብራቸውን የሰጣቸውን ክብር ወለቀድ ከረምና በኒ አደም የሚለውን ክብር በተግባር ጠብቀው ታታገኛቸውን በተግባር አለመጠበቃቸው ደግሞ አመስጋኝ አለመሆናቸው ነው ምክንያቱም ሱራውን ተመልከቱ ሱረቱል አዕራፍ ላይ አደም በምንድነው የተከበረው አደማዊነት የተሰጠው ክብር በምንድነው ሰው ሆኖ በመፈጠር እኮ ነው ወለቀድ خلقناكم ከዚህ በፊት ምን ብያችኋለሁ ወለቀድ خلقناكم በሚለው ውስጥ አላህ ምሎ ፈጠራችኋለሁ ሲለን خلقناكم نحن خلقناكم እኛ ፈጠርናችሁ ሲል አላህ እኛን በመፍጠሩ ይኮራል ብያል ነገርኳችሁ የሰው ልጅ የተከበረ ፍጥር ነው ወለቀድ ከረምና በኒ አደም ብዬ አሁን ሱረቱል ኢስራ ምዕራፍ 17 ቁጥር 7 አልጠቀስኩም ይሄንን አያለቁትም ሱረቱል አዕራፍ ላይ እኮ ለሰው ልጅ የተሰጠው ክብር ምንድነው ብትሉኝ የተሰጠው ክብር አደማዊነት ነው የተሰጠው ክብር ሩህ ነው የተሰጠው ክብር ለአደማዊነት መላእክቶች መስገዳቸው ነው እንጂ እኮ የሰው ልጅ የተከበረው ፖለቲካሊ ኢኮኖሚካሊ ሶሻሊ ኢንተሌክቹዋሊ ወይም በአእምሮ በኢኮኖሚ በፖለቲካ በስልጣን ባለው ክብር አይደለም የኛ ክብር ማቴሪያል አይደለም ከቁሳዊ ጋር የተገናኘ አይደለም የኛ ክብር ስብዕናዊ ነው የኛ ክብር መንፈሳዊ ነው የኛ ክብር ከስጋ የተሻገረ ነው ያንን የሰውነት ክብርን አብዛኞቹ አይጠብቁትም ولا تجد اكثرهم شاكرين ተመልከት ኢብሊስ ምን እንዳለ ሱረቱል ኢስራ ላይ ኢስራ 17ኛው ሱራ ምዕራፍ 7 ላይ አላህ ወለቀድ ከረምና በኒ አደም አለ ኢብሊስ ምን እንዳለ ተቃላችሁ في نفس السوره በተመሳሳይ ሱራ ሱረቱል ኢስራ ላይ ምዕራፍ 17 ከቁጥር 61 እስከ 62 ያለውን አያ وإذ قلنا للملائكة اسجدوا لآدم ለመላእክት ለአደም ስገዱ ባልን ጊዜ فسجدوا إلا إبليس ሁሉም ሰገዱ ኢብሊስ ብቻ ሲቀር قال أأسجد لمن خلقت طينا am I going to prostrate እኔ ልሰግድ ነው አንተ ከጭቃ ለፈጠርከው ከጭቃ لمن أسجد لمن خلقت طينا ከጭቃ ለተፈጠረ እኔ ሰግዳለሁኝ ቀጠለ ኢብሊስ 62ኛው አያ ሱረቱል ኢስራ ላይ قال أرأيتك ተመለከት ካለው አላህ هذا الذي كرمت علي ይሄን ተመለከትከው ማለትም አደምን አለይሂ ሰላም ማለትም አደማዊነትን ተመለከትከው الذي من قال الذي كرمت علي በእኔ ላይ የበላይ ያረከው ከኔ የበለጠ ያከበርከው الذي كرمت علي لئن أخرتني إلى يوم القيامة ዳግም እስከሚቀሰቀሱ ድረስ እነዚህ ሰዎች ካቆየኸኝ ለአህተሊቅ ከነ ዙርየተው I'm gonna destroy his zurriya ዙርያውን አወድመዋለሁ ይላል እናትና አባታችን አትንኩ የተባሉትን ዛፍ ነኩ ስለዚህ እነሱ ቁርአን የማይቀበለው ሐሳብ ነው ቁርአን ሐሳቦችን ይዋጋል ሐሳቦችን ሲዋጋ ማስረጃ አቅርቦ ሐሳቦችን ይዋጋል የመቀበልና ያለ መቀበል የኛ ድርሻ ነው ቁርአን የሰው ልጅ አእምሮ የተሰጠው ፍጡር ነው አእምሮአችን ሊገባን በሚችል መልኩ ነው የሚያናገረን እና የሰው ልጅ ማንኛውም የሰው ልጅ በንጹህ አእምሮ ካሰበው አባቱ በሰራ ወንጀል ልጁ አይጠየቅ በቃ አለቀ ወላጆቻችን አጥፍተዋሉ ከነሱ ጥፋትኛ ብዙ ነገር እንማራለን የነሱ ግን ጥፋት በእኛ ደም ውስጥ ግን አልፎ ግን አልመጣም ስለዚህ የወረስነው ኃጢያት የለም እንደውም የወረስነው እኛ ምንድነው የወረስነው ከኃጢያት እንዴት እንመለሳለን በንስሐ መታጠብ እንዴት ነው ከአላህ ጋር በንስሐ መታረቅ እንዴት ነው እና ከእናንተና ከአባታችን የወረስነው እኛ ዝቅ ማለትን ነው መተናነስን ነው በንስሐ መታጠብን ነው በንስሐ መመለስን ነው እኛ የወረስነው ተውባ فتاب عليه انه هو التواب الرحيم እኛ ከወላጆቻችን የወረስነው ይሄንን የመሰለ ወርቃማ የሆነ ከአላህ ጋር የምንታረቅበት ዱዓ ነው ምን ربنا ጌታችን ሆይ ظلمنا انفسنا ነፍሳችንን በድለናል وان لم تغفر لنا ወንጀላችንን ባትሸፍን وترحمنا አንተ ባታዝንልን لنكونن من الخاسرين ከከሰሩት እንሆናለን ወንጀል መስራት ያከስራል ከከስራት የምንድነው ደግሞ አንተ ወንጀላችንን ስታበስልን እንዲሁም ደግሞ ይቅር ስትለን ስትሸፍንልን ይሄንን ሱረቱል አዕራፍ ምዕራፍ 7 ቁጥር 23 ላይ ያለውን ዱዓ ነው የወረስነው እንጂ የወረስነው ምንም አይነት ኃጢያት የለም ቁርአን በግልጽ ይሄንን ሐሳብ የሚያቀርብ